ተሰበረብኝና ብርጭቆ ከዛ በኋላ እዚህ በባዶ ብልቃጥ አስቀመጥኩትና ረሳሁት። ያው አዲስ ስገዛ ደግሞ ይሄ ተረሳ። በቃ ልጣለው አይደለም። ይሄ ትልቅ ነገር እየደበቅሽኝ እንደሆነ ውስጥ እየተሰማኝ። ምንድነው የደበቅሽኝ? እስኪ ንገሪ። አረ ምሩዬ ምንም አይደለም። እንዴ ዝም ብለሽ አትጠራጠሪኝ እንጂ ሲጀመር እኔ ካንቺ ምን የምደብቀው ነገር አለኝ? ጽናት እባክሽን ጓደኝነታችን ወዳጅነታችን እናስብ። እኛ እኮ ተራ ሰዎች አይደለም። ዛሬ ላይ የምታደርጊውን እያንዳንዱ ነገር ተመካክረን እናስበንበት ካላደረግን በኋላ የሚቆጭሽ ነገር ነው የሚሆነው። አውቃለሁ እኮ ግን ይኸውልሽ እመኚ፣ አንቺም ቢሆን እውነቱን ለምን ደበኳት ብለሽ ትጸጸችበታለሽ። አሁን ሁሉንም ነገር ንገሪ። ምሩዬ ምንም ነገር አልደበኩሽም። እውነቱን ነው እየነገርኩሽ ያለሁት። ደግሞ የሆነ ነገር ቢፈጠርም እኔ ለእኔ ስል ነው እሺ የምኖረው። ማለት ያው ለኪራዬ ስል ነው የማደርገው። እኔ ምንም አልደበኩሽም። ልጄ የት ናት? ቆየት ተሻት ነው የመጣሽው? ኧረ አትደናገጪ፣ ተረጋ። ጽናት ነገሮችን ለማሸፋፈን ትሞክራለች። ምክንያቱም ኪራ ቤት እንደሚመጣ መታወቅ እንደሌለበት ስላወቀች። የጽናት ነገር ምን ይመስላል? እውነት መድኃኒቱን የተጠቀመችው ነው ወይስ ምን አድርጋው ነው? ምሩ በእንደዚህ አይነት ሁኔታ አይቻት አላውቅም። በጣም ተጨንቃለች። ልጇን ከ7 ዓመት በኋላ ነው የተገላገለችው። ናሆም ኪራ ያለበትን ቦታ መናገር አልፈለገም። ነገር ግን በውስጡ ብዙ እየተብሰለሰለ ነው። ሄኖክ ወንጀለኛ እንደሆነ እያወቀ ራሱን መደበቅ ፈልጓል። አማን እንዳይጋለጥበት እሱ በሽጉጥ እያስፈራራው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚስፍንሻ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁኝ። ዛሬ በአዲስ ለየት ባለ የጽናት ድራማ መጥቼላችኋለሁ። በጣም የሚያጓጓውና ተወዳጁ በጣም አስተማሪ የሆነው ጽናት ድራማ 300 ገብቶ ይኸው እያየነው ነው። በምዕራፍ 2 ደግሞ በ11 እና በ12 ለየት ባለ ነገሮች መተናችኋል። ጽናት አሁንም የአይምሮ በሽተኛ ናት። መድኃኒት ትወስዳለች ብለው መድኃኒት አምጥተውላታል። ነገር ግን መድኃኒቱን እየተጠቀመችው አይደለም። ምሩ ወደ እሷ ቤት አምርታ ነበር ልጇን ይዛ ጽናትን ሰላም ልትል፣ እንዲሁም ደግሞ ኪችን ውስጥ ያለ ነገር ካለ ሴት አይደለች። ሴት ልጅ እንግዲህ ወደ አንዱ ቤት ስታጎራ ስትል እቃዎች ካሉ ማጣጠብ፣ ቤቱ ካልጸዳ ማጽዳት፣ ካልተጸዳ ማጽዳት፣ ካልተነጠፈ ማጣጠፍ፣ እንዲሁም የቤቱን እቃዎችን ማሰተር የተለመደ ነው። ይህ የለመደችው ቤቷ ስለሆነ ምሩ ወደ ቤት መራ አደረገችና ወደ ኪችን የጽናት ቤት ደሰደሰስ አደረገችው። ነገር ግን ያየችው ነገር የተለየ ነበረ። መድኃኒቱ ወደቀ። የወደቀው መድኃኒት ለአይምሮ ተብሎ ለጽናት የተገዛ ነው። ነገር ግን አልተጠቀመችውም። ይህንን ስታይ ምሩ ደንግጣለች። ድንገት ጽናት ወደ ኪችን ብቅ ብላ ነበረ። ምንድነው የማየው ጽናት? ይሄ ነገር ምንድነው ብላ ጠይቃት ነበር። ልትመልስላት ግን ፈቃደኛ አይደለችም። ጽናት ነገሩን ለማግበስበስና ነገሩን ግልጽ ማድረግ አልፈለገችም። ይህን ነገር ያደረገችበት ምክንያት ኪራ እቤት እንደሚመጣና ከኪራ ጋር ግንኙነት እንዳላት እንደውቁባት ስላልፈለገች ነው። ምክንያቱም ለኪራ ደህንነት ሲል መርማሪው አሁንም እየተከታተለው ነው ኮቴ በኮቴ። ስለዚህ ማንም ካወቀ ደግሞ ይሄ ነገር ወደ እስር ቤት ይወረውረዋል። ይሄን ስለፈሩ የሚያውቁት አቶ በእውቀቱ የኪራ አጎትና ጽናት ብቻ ናቸው። ከሶስቱ ውስጥ ማንም አያውቅም የኪራን በህይወት መኖርና ለመኖር። በዚህ ውስጥ ነበረ ምሩ ወደ ቤቷ አቅንታ ይሄን መድኃኒት ያየችው ጊዜ ጠየቀቻት። ምን ሆነሽ ነው ጽናት? ለምንድነው ግልጽ ማትነግሪኝ? እንደ ድሯችን የማንሆነው ለምንድነው የምትደብቂ ብላ ጠየቀቻት። ነገር ግን ነገሩን ግልጽ ማድረግ አልፈለገችም። ምሩም ቆይታለችና ልጅ የት ነው ጥለሻት የመጣችሁ ብላ ደነገጠች። ልጇም ደግሞ ከአባባ እውቀቱ ጋር እንዳረገቻት ነገረቻት ጽናት። ነገር ግን ማመን ያልቻለችው የልጅ እናት የሆነችው ከ7 ዓመት በኋላ የልጅ ፍቅሯ ያልወጣላት ምሩ ወደ ልጇ ሮጠች። ልጇንም አቶ በእውቀቱ እያጫወታት ነበሩ። አባባ ናቸው። መቼም ግርማ ሞገሳቸው ለየት ያለ ነው። ደስ ይላሉ። እኔ በተለይ ድራማው ላይ ገጸ ባህሪ ይዘው የሚጫወቱት አባባ በእውቀቱ በጣም ነው የምወድላቸው። በተለይ የድሮ ነገሮችን እያነሱ ለዛ ባለው ነገር ያጫውቱናል። ወዛለው ቅን ያነጋገራቸው ድራማው ጋር ወሰቶታል። ብቻ ደስ ይላል። አባባ በእውቀቱ ህፃኗን እያጫወቱ ነበረ።
ምሩም ቶሎ ብላ ልጅቱን ተቀበለቻቸው። ምን ሆነሽ ነው ልጄ? ይሄን ያክል አስጓጊ? ምንም ተንኮለኛ ነው ብላችሁ ብታስቡ እኔ በህፃን ልጅ የሚጨክል ልቦና የለኝም። ምን ሆናችሁ ነው? እኔ ንጹህ ሰው ነኝ፣ እናንተ ከምታስቡት በተቃራኒው ነኝ፣ እኔ መልካም ሰው ነኝ ብለው ገለጹላት ለምሩ። ምሩም ይቅርታ ጠየቀችና አይኔ ለልጄ ካለ ጉጉት አንጻር ነው እንጂ እኔ እሳቸውን በክፉ ነገር አስቤው አይደለም፣ ስለዚህ ይቅርታ አድርጉልኝ ብላ ይቅርታቸውን ጠየቀች። ነገር ግን አባባ እውቀቱ በጣም ስለተከፉ የድሮውን ታሪክ አንስተው አጫወቷት። በመሆኑም በታሪኩ በጣም ስለተሰመጡ ጽናትን መጠየቋን ቀጥላበታለች። ልክ ታሪኩ እንዳለቀ ምሩ እረ ይቅርታ በያቸው አለች። አባባ እውቀቱ ትንሽ ስለተሰማቸው ወደ መኝታ ክላስ አመሩ። ጽናትና ምሩ ቀሩ። ምንም ነገር ላታስረጂ ምሩ፣ እረዳሻለሁ፣ የልጅ ጉዳይ ነው በማለትም ጽናት ምሩን አጽናናቻት። ናሆም አሁንም ተጨንቋል። የት ነው ያለው ኪራ? ይሄ አባባ በእውቀቱ እዚህ ቤት መምጣቱ ምንድን ነው ትርጉሙ? ስለዚህ ይሄ ሰውዬ ክፉ ነገር ይዞብን የመጣው። ጽናት ደግሞ ይህን አባባ በእውቀቱን ለምንድን ነው ያስገባቻቸው? ከስንት ዓመት በፊት አለሁ ያላለ ሰው አሁን በዚህ ጊዜ መጥቶ አጎቱ ነው ማለት ምን ማለት ነው? ራሱን በጭንቀት አልቋል። ስለዚህ ይሄ ጭንቀቱ ግልጽ እንዲሆንለት ለአባቱ ደወለ። አባቱንም ካናገረው በኋላ አባቴ ኪራ እኮ ጠፍቷል፣ ጽናት ደግሞ አንድ አጎቴ ነው ያለ ሰው የኪራ አጎት ነው ብሎ ቤት ውስጥ ገብቷል። ጽናት አስገብተዋለች። ይሄን ነገር እስኪ አብረን ብንሄድና ብናየው የተሻለ አይደለም ወይ ብሎ አባቱን ጠይቆታል። አባቱም ምንም ሳያንገራገር ልጄ ጽናት እኮ ያስገባችውን ሰው እኛ እንዴት ነው ከቤት ውጣ የምንለው? ስለዚህ ይሄ ነገር የተወሰበሰበ ስለሆነ ተው ባለበት ይቆይ፣ ነገሮችን ቀስ እያልን እናየዋለን ብሎ መከረው። ነገር ግን ናሆም አሻፈረኝ አለው። አይ ይሄ ነገር መጣራት አለበት፣ አጎት አይደለም ሸር ይዞ ነው የመጣው። ግን ናሆም አስቦ ነው፣ በጣም አስቦ ተጨንቆ ከዚህ በፊት ስፒድን አስገብታ የኪራ ካርታና ፕላን ሊወሰድ የነበረበት ብዙ ስቃይና መስዋዕት የከፈለችበት ሰኒ ነበረች። ሰኒ አሁን በድራማው አላየናትም፣ ነገር ግን ብዙ ስቃይ አይታለች። ያ ስቃይ እንዳይደገም ብሎ ነው ናሆም ይሄን ያክል ጭንቀቱን ያሳየው። ከዚህ በፊት ያስገባችው ምናሉሽ ወይም ሊና ነበረች። ሊና ያ ሁሉ ስቃይ መከራ ገጠር ከሄዱ በኋላ አይተዋል። ድጋሚ ያ ነገር እንዲፈጸም አልፈለግም ናሆም። ስለዚህ እኔ የወንድሜ ባይኖርም የወንድሜን ሚስትና የወንድሜን ቤት መጠበቅ አለብኝ። ለኔ ኪራ ወንድም ከወንድምም በላይ ነው። መወለድ ቋንቋ ነው። ጓደኛዬ ቢሆንም ልክ እንደ ስጋ እንደተወለድ ነው የምንተያየው። ስለዚህ እሱ አለመኖር፣ እሱ አለመገኘት እና ያስጨነቀኝ እንዳለ ቢሆንም እሱ በነበረበት ጊዜ የነበሩ ነገሮች ግን በሰላም እንዲጠብቁ ትፈልጋለሁኝ። ለሱም ሰላም ነው የምፈልገው እያለ ትንሽ እያጉረመረመ ነው። አባቱም ሁሉ ነገር ስለተረዱት እሺ ብለው ወደ ቤት አምርተዋል። ቤት ካመሩም በኋላ ብዙ ከተጫወቱና ከተዝናኑ በኋላ ለአባባ በእውቀቱ አንድ ስልክ ተደወለላቸው። ያንን ስልክም እና ናሆም ፊትና ናሆም አባት ፊት ማንሳት ስላልፈለጉ ወደ መኝታ ክላስ ጎራ ብለው ስልኩን አነሱት። ስልኩን ሲያነሱት ኪራ ነበር የደወለላቸው። ኪራ ደግሞ ከፖሊሱ አምልጦ ነበረ። አጎቴ ከፖሊሱ አምልጫ አለው ከስቶኝ ነበር ያለፈው። በዚህም ምክንያት ወደ እናንተ ሲመጣ እንዳትደነግጡ፣ አሁን እኔ ከሱ አምልጬ ራቀ ብዬ ነው ደውላችሁ ብሎ ተናገረ። የኪራ አጎትም እኔ እኮ ብያለሁ ደጋግመህ አትምጣ፣ ወደዚህ ጎራ አትበል፣ ይህ ነገር በደንብ ግልጽ አልሆነም። ስለዚህ ትንሽ ብትረጋጋ ምን ችግር አለው? የረጋ ወተት ቅቤ ይወጣል እንደሚባለው ነው። መርጋን ነበረብህ። ቢያንስ እንኳን ለሊት ነበር መምጣት የነበረብህ። በቀን እንዴት መምጣት ነበረብህ? አትምጣ ብያለሁ። እንደገናም ደግሞ ለምንስ ሮጥክ? አይነቀም ወይ ብለው ጠየቁት አባባ በእውቀቱ። ኪራም በአጸፋው መለሰላቸው። እኔማ ከቆምኩኝ እኮ ፊትህን ግለጥ ማለቱ አይቀርም፣ ያኔ ደግሞ መታወቁ አይቀርም። ስለዚህ ማምለጤ የተሻለ ነው ብሎ ኪራ መለሰላቸው። ኪራ በጭንቀት ተውጧል። ምንድነው የምፈልገው? ከዚህ በኋላ እስከ መቼ ነው ተደብቄ የምቀረው? እውነቱ የሚወጣልኝ እንዴት ነው? እውነቱስ ያለው የት ጋ ነው? በምን ምክንያት ነው ማወጣው? ብሎ ሁላቸውንም ራሳቸውን ጭንቀት ላይ ከተዋል። ከዚህ በፊት ገልጬላችኋለሁ። ሳምሶምን ተጠቅመው አማንን ለማያዝ ፈልገው ነበር። አማንን ግን አልያዙትም፣ አምልጧቸው ሄዷል። ሳምሶምም ቂጡን ተወግቶ በሽተኛ ሆኗል። ይህ ነገር የጸጸተው ሳምሶን አረ ወደ ሆስፒታል ውሰዱኝ፣ አንተ እንኳን ትሻላለህ ከኪራ። ናሆም ምን ሆነህ ነው? በወንድ ልጅ አምላክ አጨክንብኝ ብሎ ለመነው። ነገር ግን ጭካናቸው ጥግ ድረስ ስለደረሰ ራሳቸውን ነጻ ማውጣት ነው የፈለጉት። ሳምሶም እንዲታከም አልፈለጉም። ሳምሶም ለመናቸው፣ የቻለውን ያክል ተማጸናቸው። ነገር ግን ምንም ማጸኑ ለነሱ ግዳም አልሰጣቸው። አሁን ልቅስ እዚህ ብርድ ላይ ሆነ ራስህን አጓጉል
በሽታ ከምትጨምርበት ወደ ቤት ብትገባ ይሻልሃል ብሎ ኪራ ስላስጠነቀቀው ምንም ሳይል ናሆምን ተማጽኖ ለምኖ ካበቃ በኋላ እንደተለመደው አንከስ አንከስ እያለ ደረጃውን መውጣት ይዞ ወደ ቤቷ ቀና። ኪራም ተጨንቋል፣ ናሆም ተጨንቋል። የናሆም ጭንቀት ጥግ ድረስ ደርሷል። ብቻውን ቁጭ ብሎ ከደረጃ ላይ ካሰበ በኋላ ወደ ቤት ቀና አድርጓል። ቤትም ከደረሰ በኋላ ምሩን አንድ ነገር ቃል እንድገባለን ለምኗታል። ምሩዬ እኔ ብታሰር አንድ ነገር ብሆን ልጃችንን ታሳድጊያለሽ፣ ትቋቋሚያለሽ፣ ምንም ነገር ራስሽን እንዳትጎጂ ቃል ግቢልኝ እያለ ብዙ ነገር ተማጸናት። ለምንድነው ቃል የምታስገባኝ? ምንድነው የተፈጠረ ነገር አለ ወይ ንገረኝ በማለት ደጋግማ ጠየቀችው። የምትወደውና ያመሳሳለት ባሏ ምሩ ምንም ቢሆን ቃል ግቢልኝ፣ ልጄን ታሳድጊያለሽ፣ አንቺ ምንም ነገር አትሆኝም፣ ምንም ነገር እንድትሆኑ አልፈልግም፣ እኔ የምፈልገው ሰላም ነው ብሎ ተማጸናት። ነገር ግን ቃል አልገባችለትም። ምክንያቱም ማወቅ ፈልጋለሁ አለችው። ሊነግራትም ፈቃደኛ አልሆነም። ከትንሽ ከቆየ በኋላ ነገራት። ሳምሶም እንደዚህ ኩኗል ብሎ አላት። የነገራትም ነገር ተመሳሳይ ነው። ሳምሶም ተወግቷል፣ አማን አምልጧል። አሁን ደግሞ ኪራን ፖሊሶች ሊፈልጉት ይችላሉ። ሳምሶን ወደ ሆስፒታል አልሄደም። ለምንድን ነው ያልወሰዳችሁት? ምክንያቱም አሁን ወደ ሆስፒታል ከሄደ ይህን ነገር ግዴታ ከኛ ጋር ያያይዙታል። እኛም ለስር እንጋለጻለን። ለራሳችሁ ስትሉ ሳምሰንጉን ልትጎዱት ነው ወይ? ምን አይነት ጭካኔ ነው ብላ ምሩም ተናገረች። አይ ምሩ፣ ይህ ጭካኔ አይደለም፣ ማድረግ ያለብንን ነው ያደረግነው። አባባ በእውቀቱ ደግሞ ጥሩ ሐኪም ስለሆኑ እያከሙት ነው ብሎ መለሰላት። በቃ ተረጋጋ አንተ፣ አይዞ፣ ምንም ማለት አይደለም፣ ምንም አይፈጠርም፣ እንጸልያለን ብላ አጽናናችው። ኪራ ተጨንቆ ከግቢው ውስጥ ወደዛ ወደዚህ ይላል። አማን እንደተለመደው የነኪራን ቤት ስለሚያውቀው አንድ ወረቀት ጽፎ በላይ ጣለላቸው። የጣለውንም ወረቀት እንደ ድንገት ኪራ እጅ ላይ አልረፈ። ኪራን አነበበው። ጽናት ጠዋት እንገናኝ የሚል ነበረ። ይህንን ያነበበው ኪራ ምን ፈልጎ ነው ጽናትን ሊያገኛት የፈለገው? ጽናትን ሳይሆን የሚያገኛት እኔን ነው ማግኘት ያለበት ብሎ ለጽናት ወረቀቱን ሳያሳያት አብረው እንደተኙ ጽናትን በአንድ በጎኗ ካስተኛት በኋላ ጉንጯን ከሰማት በኋላ ወደ ውጭ ወጣ። አማንን አገኘው። አማንን እጁን ያዘው። አማንም ለማምለጥ ሞከረ። ነገር ግን ለማምለጥ ሲሞክር ኪራ አንድ ነገር ተማጸነው። አማን እኔ ካንተ ምንም ነገር አልፈልግም። እኔ እናንተ ተወያይተን መፍታት ያለብንም ብቻ ነው። እኔ ቦክስም ሆነ ግጭትም መሮኛል፣ መጣላት አልፈልግም ብሎ ተማጸነው ኪራ። ነገር ግን አማን እሺ ልቀቀኝና እንነጋገራለን አለው። እሺ ለቀሃለሁ፣ ለማምለጥ ግን እንዳትሞክር አለው። ለማምለጥ ሞከረ አማንም ለማምለጥ ሲሞክር ያለውን ኃይል ተጠቅሞ በቦክስ መታው። ይህንን የመታው ኪራ ነበረ። ኪራ በጣም አዘነ። ሁለተኛ ሌላ ወንጀል ውስጥ ልገባ ነው ወይ? አማን በማለት መቀስቀስ ያዘ። ነገር ግን ቀስቅሶት ሊነሳ አልቻለም። ጸጥ ብሎ ቀረ። ይህን የተጠቀመበት ለሲስተም ነበረ። ምክንያቱም ኪራን አሳልፎ ለፖሊሱ መስጠት ስላለበት በምን አይነት ሲስተም መስጠት እንዳለበት ነበረ። ፖሊሱ ከኋላ መጥቶ ጥይት ደቀነበት። ማን ላይ? ኪራ ላይ። ኪራ ደንግጦ ራሱን ጨብጦ ቆመ። ማመን አቅቶታል። ፖሊሱ እጅ ላይ ሊያርፍ ምን እንዲፈጠር ይሆን? የሚወዳትን ጽናትን አሁንም ሊለያት፣ እስካሁንስ በድብቅ ያገኛት ነበረ። አሁን ደግሞ እስር ቤት ከተወረወረ ጽናትን እንዴት ነው የሚያገኛት? ኪያ በዛ በዚህ ትወራጫለች። ወንድሜ የት ነው የገባው? እውነት በህይወት አለ ሞቶ ነው ወይ ያለች ነው። ከጽናት ጋር ክርክር ገጥማለች። ጽናት ሁለመናሽ ተቀይሯል። አንድ ጊዜ ምሳቃ ስታጠቅሻ ይችሻለሁኝ፣ ይሄን የሚያክል ምሳቃ አንቺ ብቻሽን አትበይውም። ስለዚህ ምንድን ነው እየቀያየረሽ ነው? የተፈጠረ ነገር አለ ወይ? ለምንድን ነው ማትነግሪኝ? የወንድሜ ጭንቀት እዚህ ተጨምሮ የወንድሜ ጭንቀት እንዳለ ሆኖ ያንቺ ጭንቀት ደግሞ ሌላ ነገር ሆኖብኛል። በፈጠረሽ ንገሪኝ እያለች ጽናትን እየተማጸነቻት ነው። ጽናት ግን ምንም ነገር እንዳልተፈጠረ ምንም ነገር እንደሌለ እየነገረቻት ነው ኪያ ማመን አቅቷታል። አሁንም የምትወደውና ያጠበቀዋ ሁልጊዜ የምታወያየው ሁሌ ጠርታ የልቧን ትነግረዋለች። ነገር ግን እሱ ስለሚወዳት የራሱን ሮሮና እንኩሮሮ ነው የሚያወራባት። አንዴማ በሌሊት ቁጭ ብላ ከበር ላይ መጣ፣ ተደበቃት። እሷን በደንብ አርጋ ማየት ፈለገች። አየት ስታረገው እየው ነበር። ጠራችሁ። ስጠራው ምንድነው የፈለከው ብላ ጠየቀችው። ይሄን ነገር መመለስ ያልፈለገው ማታ እኮ እየመጣው እዚህ ጋር ይሻለሁኝ፣ ምክንያቱም እዚህ ጋር ቁጭ እንደምትይ ስለማቅ
አላት። እና ለምንድን ነው ሰላም ማትለይ ብላ ጠየቀችው። አይ ሰላምሽን እንዳልነሳሽ ስለፈለግኩ ነው። እንደዚህ አይነት አንዳንዴ ሰዎች ጸጥ ያለ ቦታ መኖር ይፈልጋሉ። ስለዚህ ከነዛ መካከል አንዷ ስለምትመስልኝ ለዛ ነው። እና አሁን አልመሸብህም ወይ አትሄድም ወይ ብላለችው። አይ እኔማ እደር የምትይኝ መስሎኝ ነበረ ደግሞ ሚስት እዚህ ሀገር ሌላ ችግር ብታመጣሳ በማለት መለሰችለት ኪያ። አይ ሚስት እንኳን የለኝም፣ አንድ ግን የምወዳት ልጅ አለች እና ማታቅም እሷን እንዴት እንኳን እንደምወዳት ብሎ ነገራት። ለምን አትነግራትም በግልጽ? እሷ እኮ ትወድ ይሆናል አለችው። እሷ እንኳን አታውቅም በቅጡ እኔ እንደምወዳት ብሎ ነገራት። አይ ነገራት፣ ምናልባት ሁለት ነው የሚሆነው መልሱ፣ ያ እሺ ነው ያ እምቢ ነው። ስለዚህ ከሁለት አንዱ ቁርጥህን ታውቀዋለች ብላ ነገረችው ኪያ እኔማ የምወድሽ አንቺን ነው አላት። አንስታ በጥፊ አንዴ አቀመሰችው። በቃ ትችዋለሁኝ፣ ምንድነው ያደረኩት? አልወድሽም በማለት መለሰላት። እሱ ከሷ መለየት ስላልፈለገ ነው። አሁን በቃ መሄድ አለብኝ፣ ስለዚህ ወደ ቤት ላምራላት። እሺ ብላ ኪያም ሸኘችው። ምን እየሆነ ነው ልጁ ራዘ እያለች ራሷን መጠየቅ ያዘች። እውነት ኪራ ታስሮ እስር ቤት ይገባ ይሆን? ኪያስ የምትወደው ሰው ያ የታሰረባት ሄኖክ ይሆን የሚታሰረው ወይስ ጠበቃውን ታገባ ይሆን? አብረን የሚቀጥለውን ክፍል አብረን እናየዋለን። በሚቀጥለው ክፍል እስከምንገናኝ ቸርን ሰንብት እያልኳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸር፣ ላይክ፣ ሰብስክራይብ፣ ኮሜንት እንዳይረሳ።